የ12 ዓመት ልጅን ማኖር ያልቻለ ወንጌል ምን ያደርጋል? የውሸታችሁን ከሆነ ችግር የፈጠረባችሁ የክልሉ መንግስትና የክልሉ ፖለቲካ ፓርቲ ነው እና ቤተክርስቲያን ምን ታርጋችሁ? ይሄ ፖለቲካ እንጂ ሃይማኖት አይደለም። ወንጌሉን መርተው ሳይሆን እየሄዱ ያሉት ገንዘቡን ተከትለው ነው እየመጡ ያሉት። ቅዱስ አቡነ ማትያስ ላይ የተጀመረው ዘመቻ ብፁዕ አቡነ አብርሃም ላይ ተጀምሯል። ካህናትን የሚሰድቡትም ቤተክርስቲያን ለማፍረስ የሚጥሩትም ቤተክርስቲያን ውስጥ ያሉ ተኩላዎች ናቸው። እንኳን አደረሳችሁ፣ እንኳን አደረሰን። እንኳን ለቅዱስ ሚካኤል ወርሃዊ በዓል አደረሳችሁ። እንኳን ለቅዱስ ክርስቶስ ሰምራ ዓመታዊ በዓል አደረሳችሁ። እንኳን ለአቡነ ተክለ ሃይማኖት ዓመታዊ ክብረ በዓል አደረሳችሁ። እንኳን ለዮሐንስ አፈወርቅ ዓመታዊ ክብረ በዓል አደረሳችሁ። እንዲሁም ሌሎች ቅዱሳንም ጭምር እንኳን አደረሳችሁ። የዛሬው መጀመሪያ መልእክቴ ነው። ከዛም በማስከተል የምጀምርላችሁ እንኳን ደስ ያላችሁ ለአርሰናል ደጋፊዎች። ይህን ያህል ደስታ ተጠምጠው ላሉ ለደጋፊዎቻቸው ሌሊቱን በሙሉ በጭፈራ በደስታ ላሳለፉ የአርሰናል ደጋፊዎች እንኳን ደስ ያላችሁ። ከ22 ዓመት በኋላ የዋንጫውን ድል በድጋሚ አግኝተውታል። ማንቸስተሮች 13 ዓመት ሞላችሁ አይደል? ለማንኛውም ይሄን ነገር አድርጋችሁ ልለፍ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየክድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን። ዛሬ ቅድስት ክርስቶስ ሰምራ በቃል ኪዳኗ በረድኤቷ በገድሏ እንደተጻፈው ቤተሰቦቻችንን የምንወዳቸውን የምናውቃቸውን ነፍስ ይማር ብለን የምንዘክርበት ቀን ነው። ቅድስት ክርስቶስ ሰምራ በቃል ኪዳንሽ ቤተሰቦቼን አድኝልን፣ ወገኖቻችን አድኝልን ብለን የምንጠይቅበት ነው። አቡነ ተክለ ሃይማኖትን ደግሞ ኃጢአታችን ይቅር እንድል ከፈጣሪ ማልዱልን፣ ቃል ኪዳኑ ይጠብቁን የምንልበት ቀን ነው። ቅዱስ ሚካኤል ይራዳል። ይህን ብያችሁ ከመሸጋገሪያ በኋላ ወደ ሙሉ ፕሮግራማችን እንገባለን። ከዛ በፊት ግን ዛሬ ከያዝኳቸው ፕሮግራሞች መካከል የምነግራችሁ ዛሬም ጠለፋው በከተማ ተጧጡፏል። የ12 ዓመት ሕፃን ልጅ ዛሬም ተጠልፋለች። ይሄም በድጋሚ ነው። ብፁዕ ቅዱስ አቡነ ማትያስ ላይና ብፁዕ አቡነ አብርሃም ላይ ዘመቻ ተከፍቶባቸዋል። አብረን የምናየው ይሆናል። የአክሱም ጉዳይ እያነጋገረ ነው ዛሬ። ከዚህ ጋር አያይዘን ስለ ቤተ ክርስቲያናችን የምናነሳቸውን ጉዳዮች ከዓለማዊ ጉዳይ ጋር አያይዘን በጋራ የምናቀርብባቸው ይሆናል። አርያ መካሻን ፕሮግራሙን አዘጋጅቼ የማቀርብላችሁ። ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ ተከታተሉኝ። ከመሸጋገሪያ በኋላ እንገናኝ። የመጀመሪያው መልእክት የሚሆነው ዛሬ ወርሃዊ በዓል የሚከበርበት የቅዱስ ሚካኤል ነው አይደል? ገድሉን አንብባችሁ ከሆነ የአቡነ ተክለ ሃይማኖትን ቅዱስ ሚካኤል ነበር ሲራዳቸው ነበር። ቅዱስ ክርስቶስ ሰምራንም ቅዱስ ሚካኤል ነበር ሲራዳት ነበር። የዛሬዋን ዕለት በተለይ እኔ ይህን ማስታወቂያ ስላየው ነው የቅዱስ ዮሐንስ አፈወርቅም የሰማዕትነት ዓመታዊ ክብረ በዓል እየተከበረ እንደሆነ ያወቅኩት። በዓለ ዕረፍቱ ለቅዱስ ዮሐንስ አፈወርቅ ዛሬ ነው። በ11 ሰዓት በቅዱስ ዮሐንስ ቤተክርስቲያን በአሮጌው ፖስታ ቤት ግቢ ሐመረ ብርሃን ብራና መጽሐፍት ሥራ ድርጅት ውስጥ መምህር ብርሃኑ አድማስ ዓመታዊ ክብረ በዓልን በተመለከተ ኑ ሰማዕትነት አያመልጣችሁ የሚል ቅዱስ ጳውሎስ ቅዱስ ዮሐንስ አፈወርቅን የበዓለ ዕረፍቱን ቅዱስ ዮሐንስ አፈወርቅን መታሰቢያ በማድረግ ፕሮግራም ያቀርባሉ። ተገኙ ተብላችኋል። ይህንን ነግሬያችሁ ይህን ዝም ማለት አልቻልኩም። ግንቦት 12 ቀን ዋሻውን ከፍተው ደቀ መዝሙሮቻቸው አጽሙን በክብር አውጥተው ወደ ደብረ ሊባኖስ ገዳም አስገቡት። አባታችን ተክለ ሃይማኖት ለኢትዮጵያ ቤተ ክርስቲያን በትምህርታቸውና በትሩፋታቸው ብርሃን ናቸው። የአቡነ ተክለ ሃይማኖት ዛሬ መታሰብ የሚደረግበት ምክንያት የቅዱስ ክርስቶስ ሰምራ ግንቦት 12 ቀን እግዚአብሔር የልባቸውን ብርታት ባየ ጊዜ መልኳ እጅግ ያማረች ልጅ ሰጣቸው።
ይቺውም ቅድስት ብጽዕት ክርስቶስ ሰምራ እናታችን ናት። እና መታሰቢያ ለምታደርጉ ሰዎች በሙሉ እንኳን አደረሳችሁ ማለት ፈልጌ ነው። ዛሬ ያስኩላችሁ ፕሮግራሞች መካከል በጣም የሚያሳፍረኝና የሚያስደነግጠኝ የሴት ልጆች ጥቃት ጉዳይ ነው። አንደኛው በጣም ያሳፍረኛል ይህ ጉዳይ። ከዚህ ጉዳይ መካከል ይችን የምታዩት የ12 ዓመት ልጅ ትላንትና መጠለፏ ተሰማ። የተጠለፈችበት ቦታ ነው ደግሞ በጣም ያስደነግጠኝ። ምን ያህል ሌሎቻችን የገባንበት ቦታ፣ ወንጌል ልንሰማ የገባንበት ቦታ፣ ልንሰበክ የሄድንበት ቦታ፣ እግዚአብሔር ልናገለግል ከወገኔ ጎን ቆማለሁ ልንልበት፣ እግዚአብሔር ፊት እውነት ልናገርበት የቆምንበት ቦታ ላይ በር ላይ ነው የተጠለፈችው። የ12 ዓመት ልጅ ነች። ሕፃን አዜብ ትባላለች። በሲዳማ ክልል ምስራቃዊ ዞን በበንሳ ወረዳ በየዳ ከተማ ነዋሪ የሆነችው ገና የ12 ዓመት አንቡጥ ሕፃን ጎበዝ ተማሪ የሆነችው አዜብ እሁድ ዕለት ከቤተ ክርስቲያን ስትወጣ በባጃጅ ታፍና ከተጠለፈች ዛሬ 3ኛ ቀኗ ነው። ትላንትና ነው የተለጠፈው። አሁንም እነግራችሁ 4ኛ ቀኑ ነው። የዚችን ሕፃን ልጅ ለመጥፋት ወላጆቿና ቤተሰቦቿ በከፍተኛ ጭንቀትና ስቃይ ላይ ጥሏቸዋል። ይህች ሕፃን ልጅ ላይ የተፈጸመ አስከፊ ድርጊት የሁላችንም ቤት የሚያንኳኳ በመሆኑ የክልሉና የአካባቢው የጸጥታ አካላት፣ ፖሊስ እንዲሁም የሚመለከታቸው የመንግስት ባለስልጣናት ለጉዳዩ ከፍተኛ ትኩረት በመስጠት ሕፃኗን በፍጥነት ለማስለቀቅና ወደ ወላጆቿ ለመመለስ አስቸኳይ ክትትልና እርምጃ እንድታደርጉ በታላቅ አክብሮት እንጠይቃለን። ማህበረሰቡም መረጃው ለብዙሃን በፍጥነት እንዲደርስ ደርሶ ሕፃኗ እንድትመለስ የበኩሉን ያድርግ የሚል ይህንን ዜና 24 ዘገበው። ታስታውሱ እንደሆነ ጽጌ የምትባል እህታችን ዳሽን ባንክ የምትሰራ የሲዳማ ክልል ፕሬዝዳንት ጋርድ የሆነ የጸጥታ መዋቅር ውስጥ የሚሰራ ሰው አግቶ የወሰዳት መሃል ከተማ ውስጥ 6 ወር የጋብቻ ትምህርት ከፍቅረኛዋ ጋር እየተማረች ነበር፣ ሊጋቡ ማለት ነው። መጠለፏ ሳያንስ ከተጠለፈች በኋላ ተደፍራለች። ይሄንን ባህል ነው አትበለኝ። ይሄ ሀገርን መናቅ፣ ሕግን መናቅ፣ እምነትን መናቅ፣ ቤተሰብን መናቅ፣ እህትና ወንድም እናትና አባትን መናቅ ነው። ማህበረሰብን መናቅ ነው። ይሄ ውርደት ባህል አይሆንም። ቅሌት ባህል አይሆንም። ነውር ባህል አይሆንም። ጋጠ ወጥነት ባህል አይሆንም። እንዴት ነው ባህል የሚሆን? የ12 ዓመት ልጅ ጠልፎ ባንክ የምትሰራ ልጅ ጠልፎ ያውም የክልሉ መንግስት የጸጥታ መዋቅር የሚመራ ጋርድ የሆነ ሰው ጠልፎ ቤተሰቦች ጋር ወስደው አይ በሽምግልና ከቤተሰብ ጋር እንታረቅ፣ ህጉን ተዉት፣ ህጉን እኛ እናስጨርሳለን ትላላችሁ። እዛው ሲዳማ ላይ ነው ይሄን የተደረገው። ያቺ ጽጌ የተባለችው እህት የቀጣይ ህይወቷን በትዳር ልትመሰርት በአደባባይ የጋብቻ መንፈሳዊ ትምህርት እየተማረች ፕሮቴስታንት እምነት ተከታይ ነች። እየተማረች ያለችበትን ትዳሯን በዚህ ምክንያት ትዳሯን አጣች። ስትፈታ ከዛ ከእገታው ስትለቀቅ ራሱ ፖሊስ 1 ቀን እስር ቤት አዋላት። የታገተችው እሷ፣ የተደፈረችው እሷ፣ የታሰረችው እሷ። ፍርዱ ራሱ ፍርደ ገምድል ነው የሚል መረጃ ይወጣል። እንግዲህ ተገቢ አይደለም፣ ምክንያቱም ቅጣቱ አስተማሪ አይደለም። እሱ ስለታሰረ እሷንም አሰራቸዋት። ያ ክልል ችግር አለበት አይደል? ላሳያቸውም ሲዳማ ላይ አሁንም በምስራቃዊ ዞን በንሳ ወረዳ በዳየ ከተማ የ12 ዓመት ልጅ ደግሞ ደገማቸው። ያችን የባንክ ሰራተኛ ትዳር ልትመሰረት ጫፍ ላይ ደረሰች። ትምህርቷን እያጠነቀቀች ያለች ወደ ስራ ገበቷ ከቸርች ወጣ ስትሄድ ተጠልፋ የተደፈረችው በመንግስት መዋቅር ባለስልጣን ጋርድ ነው። አሁን ደግሞ ከሃይማኖት ተቋም ውስጥ ነው የወጣችው። ከቸርች ስትወጣ በር ላይ በባጃጅ ጠለፏት። እኔ ግን አንድ ጥያቄ ልጠይቃችሁ። ሌሎቻችሁ ስለዚህ ልጅ ጉዳይ የት እንደምትሄድ ወዴት እንደምትሄድ አይመለከታችሁም ማለት ነው? ያ ቸርች መግለጫ አይወጣም? ቤተክርስቲያን ውስጥ ገብታ ስትወጣ የጠለፈችው ልጅ ቤተክርስቲያኑ መግለጫ አይወጣም? ያችን ነፍስ አድኖ አይዝም? የሃይማኖት እምነት ተከታዮቹን እቺ ልጅ እናድናት ብሎ አይረባረብም? ፌስቡክ ላይ ነው የሚለጠፈው። በቃ እውነት እና ምኑን ሃይማኖት አስተማሪ ሆናችሁ? ምን አይነቱ የሃይማኖት ሰባኪ ቸርች ሆነ? የትኛውም እምነት ይሁን አልተገለጸም። ሃይማኖቱ ፕሮቴስታንት ይሁን ኦርቶዶክስ ይሁን አልተገለጸም፣ ወይ ካቶሊክ ይሁን አልተገለጸም። ቸርች ነው የሚል
ምን አይነት ሰባኪ ናችሁ? ምን አይነት አስተዳዳሪ ናችሁ? ምን አይነት ፓስተር ናችሁ? ምን አይነት ቄስ ናችሁ? ምን አይነት ወንጌላዊ ናችሁ? የ12 ዓመት ልጅ እናንተ ቸርች ውስጥ ገብታ ስትወጣ ተጠለፈች። እናንተ አታወሩም፣ እናንተ አትጮሁም፣ መመኖቻችሁ አይጮሁም። ቤተሰቦች ናቸው ለዜና ዘጋቢዎች የሚናገሩት። አሁን እችን ልጅ ወስደው አይደፍሯትም ብዬ አልናገር። ምክንያቱም እዛ ክልል ላይ ትላንትና አይተናል። ጽጌ ዛሬ የምትገኘው ጀርመን ውስጥ ነው። የሴቶች ጥቃት ደርሶባት ማህበረሰብ ተገላ፣ ቤተሰብ አካባቢም ተገላ፣ ስራ ቦታ ተገላ፣ መከራዋን አይታ ተሰቃይታ ያቺ ልጅ ከሀገር ወጣ አሁን ጀርመን ውስጥ ነው የምትገኝ። ትዳሯን ያሳጣት፣ ጋብቻዋን ያሳጣት፣ ፍቅረኛ የተዋት ተጠልፋ ስለተደፈረች ነው። ይቺ ልጅ ስነ ልቦና ጉዳቷን የሚያገግምላት፣ ስነ ልቦና የሚመልስላት አጋዥ አጣ፣ የሃይማኖት ተቋማት አጣ፣ የህግ መዋቅር አጣ፣ ተቸግራ ሀገር ወጣች። አሁን ደግሞ የ12 ዓመት ህፃን ታስጠልፋላችሁ። የሃይማኖት ተቋሙ አይተባበርም። ምዕመኑ ይሄ ምን ይሰራል? ወንጌል ማለት እኮ ልጅቷን ማዳን ነው። ወንጌል ማለት እዚህ መጽሐፍ ቅዱስ ውስጥ ያለው ቃል ብቻ አይደለም፣ ልጅቷን በአካልም ማዳንም ጭምር ነው። ሄዳችሁ ወንጌሉን ዝም ብላችሁ ብትነግሩ ምን ይሰራልናል? ይሄ መጽሐፍ ቅዱስ እኮ አንዳችን ለሌላችን እንድንኖር ነው ያዘዘን። የ12 ዓመት ልጅን ማኖር ያልቻለ ወንጌል ምን ያደርጋል? የውሸታችሁን ከሆነ አዳራሹ ምን ይሰራል? ቤተክርስቲያኑ ምን ይሰራል? ቸርቻችሁ ምን ይሰራል? የውሸት ከሆነ ይቅር ይበላችሁ። ልጅቷንም እንግዲህ በሰላም ትውጣ፣ ቤተሰቦቿን መጽናናት ያድላችሁ። ብፁዕ አቡነ ማትያስ ላይ ዘመቻ ተከፍቷል። ብፁዕ ቅዱስ አቡነ ማትያስ ይቅርታ፣ ሙጂብ ቃሲም ምን አለ መሰላችሁ? እዚሁ አፍንጫዎት ስር እሳቸው ሳውዲ አረቢያ የሚገደሉ ከ46 እስከ 200 ኢትዮጵያውያን አሉ የሚለውን ነገር በቅዱስ ሲኖዶስ ላይ እነዚህን ኢትዮጵያውያኖች መንግስትም የውጭ ዲፕሎማሲ የምትጠቀሙ አካላትም ኤምባሲውም ለሳውዲ መንግስትም እባካችሁ ለልጆቻችን ምህረት አድርጉላቸው አይገደሉ ብለው እንደ ቅዱስ ሲኖዶስ መግለጫ ወጡ። ለሱ ምላሽ ነው የሰጠው። ስሙን እዚሁ አፍንጫዎት ስር የአክሱም ሙስሊሞች በገዛ ሀገራቸው ሰብአዊና ተፈጥሯዊ መብታቸው ተገፎ በእርሶ ትእዛዝ ተጨፍጭፎ እየተረገጡ እዛ ሐሺሽ መጠጥ ህገወጥ የጦርና የሰው ዝውውር እያሳልጡ የሰውን ሀገር ህግ ሰብሮ ለተቀጡ ወንጀለኞች እየየ ማለት ሀፍረት ነው አለ። ማን ይሄንን ለምታራምድና እንዲህ ለምትናገሩ ጭፍን አረመኔ ለሆናችሁ በእስልምና ስም ለተሸፈናችሁ ወሃቢዮች ነው የምነግራችሁ። ለእናንተ ሰብአዊነት መጠየቅ ቢገባህ ኖሮ 26 ነው 35 መስጊድ ሸገር ሲቲ ላይ ሲፈርስ ትጮህ ነበር። አትጮህም አንተ። ከወለጋ የወሎ ሙስሊም የሆኑ ወንድሞችና እህቶች ተፈናቅለው ደብረ ብርሃን እየተሰቃዩ ባለበት ጊዜ ትጮህ ነበር። አትጮህም አንተ። ለሱም የሚጮሁት ጳጳሶቹ ናቸው። ለሱም የሚጮሁት ፓትርያርኩ ናቸው። ለሱም የሚጮሁት ቅዱስ ሲኖዶስ ነው። አንተ አትጮህም። አንተ ሰብአዊነት የለህም። አንተ በሃይማኖት ስም ፖለቲካና እርስ በርስ ጭፍጭፍ የሃይማኖት ጦርነት ከፋች ናችሁ እንጂ እናንተ ሃይማኖት የላችሁም። ሙስሊሙንም አትወክሉም። ሙስሊሙም እናንተ የኔ ናችሁ አላላችሁ። እሳቸው የተናገሩት ጴንጤ ለሆነውም ሙስሊም ለመሆነውም ኦርቶዶክስ ለሆነውም ነው። እዛ ላለው የተናገሩት ለተሰደደው ኢትዮጵያዊ ነው የተናገሩት። በነገራችን ላይ የፍርድ ቤት ክሱ ትእዛዝ አንተ ጋር ነበር እንዴ? እምንጠይቃችሁ ሐሺሽ ሲሸጡ ያዛችኋቸው ጫት ነው የሰማነው እስካሁን። ህገወጥ የጦርና የሰው ዝውውር እናንተ ታውቃላችሁ፣ ታደርጉ ነበር። ምስክርነት የሰጣችሁት እናንተ ናችሁ። እዚህ ያላችሁ ዋሃብዮች፣ አረብ ሀገር የሚገደሉ ኦርቶዶክስ ኢትዮጵያውያንን የምታስገድሉት እናንተ ናችሁ። ልቀጥልላችሁ። ያህያ ኢብኑ ኑህ ይህንን ጉዳይ አክሱም እንዴት እንደወሰዱትና እንዴት ሰፊ ቅር እንዳቀሩ ልንገራችሁ። እነዚህ ቅሮች በነገራችን ላይ ሁሉም የኢትዮጵያ ክልል ኦርቶዶክሳውያን ሲሳደድ፣ ሲጨፈጨፍ፣ ሲገደል ያለ ምክንያት እንዳልሆነ እንድታውቁት ጭምር ነው መነግራችሁ። ያህያ ኢብኑ ኑህ አፓርታይድ እንዴት እንታገላለን በሚል በቁጥር አንድ የጻፈው የለጠፈውን የአክሱምን ቤተክርስቲያን አስቀምጥና አክሱምን በኢኮኖሚ ማድቀቅ የሚል ፕሮጀክት
በይፋ ማንም አይጠይቅም። ኢትዮጵያ ውስጥ ኦርቶዶክስ ሆነ ስለሌላው ከተናገርክ ነው የምትጠየቀው። ማንም አይጠይቅም። ኦርቶዶክስን መስደብ፣ ኦርቶዶክስን መግደል፣ ኦርቶዶክሳውያን መጨፍጨፍ አትጠየቅም። ኢትዮጵያ ውስጥ ህግ የለም ለኦርቶዶክሳውያን። ይሄኛው እንዴት እንታገላለን የሚለውን ዝርዝር ጉዳዩን ላሰማችሁ። አክሱም ሙስሊሞች ጉዳይ ከስሜታዊ ጩኸትና ከእንባ አልፎ ወደ ተደራጀና የተጠና ትግል ስልት ሊሸጋገር ይገባዋል ብዬ አምናለዋል። መንግስትም ሆነ የአካባቢ አስተዳደር ፖለቲካዊ ስሌት ውስጥ እስከገቡ ድረስ እዚህ ውስጥ ቤተክርስቲያን የለችም። መንግስትና ፖለቲካዊ አስተዳደር። መንግስት ማን ነው? ጊዜያዊ አስተዳደሩ። ፖለቲካዊ አስተዳደር ማን ነው? ህወሓት። አምጥተው የሚጠለጥፉላችሁ አክሱም ጽዮን ቤተክርስቲያን ነው። እነዚህ ሰዎች ያሉት ግን መንግስት መዋቅር ውስጥ ነው። የአካባቢው አስተዳደር ፖለቲካዊ ስሌት ውስጥ እስከገቡ ድረስ ፍትህን በልመና ማምጣት አይቻልም። መብት የሚከበረው በአስገዳጅ ሁኔታ ነው። ሲፈጠር ብቻ ነው። በአክሱም ሆነ በክልሉ ያሉ አፋኝ አካላት ሃይማኖታዊ ጭቆናውን በድፍረት የሚያካሄዱት ድርጊታቸው ምንም አይነት የኢኮኖሚ ዋጋ ስላላስከፈላቸው ይህን ለመቀልበስ ስልታዊ ኢኮኖሚ ማዕቀብ ወደ መተግበር አንዱ ወሳኝ የትግል መንገድ ነው። ከፌስቡክ የክልከላ ህግጋት አንጻር የዚህን ሙሉ ጽሑፍ ይዘት በቴሌግራም ቻናል ላይ አስተላልፍላችኋለሁ ብሎ እንዲጀላችሁ መጣው ነው። በመላው ሀገሪቱ ያለ ግዙፍ የሙስሊም ማህበረሰብ ነጋዴም ሆነ ሸማቹ ጭቆናው እስኪቆም ድረስ ከአክሱም ጋር የተያያዙ የንግድ ስሮች፣ የቱሪዝም ጉብኝቶችና የሎጂስቲክ አቅርቦቶችን ማቋረጥ አንዱ ጫና የሚፈጠር ስልት ነው። ወዳጄ ሌላ ቦታ የተደረገብህም ይሄ ነው። እየነገርኩን ጭቆናውን በግልጽ ከሚደግፉ ተቋማትና ግለሰቦች ጋር ማንኛውም አይነት የፋይናንስ እንቅስቃሴ ማቆም። እዛ ያሉ ሙስሊሞች ከየት ሊገዙ ነው? አያችሁ፣ ጭፍን ጥላቻ የማይመለከታቸውን ብፁዕ ቅዱስ አቡነ ማትያስን አንስተው አክሱም ካለችው ቤተክርስቲያን ጋር አገናኝተው የመንግስትን መዋቅር ለመናገር ቤተክርስቲያን ነው የሚሰድቡት። እኔ ደብረ ጽዮን ሃይማኖት አለው ሃይማኖት የለውም ምናምን ብዬ አልነግራችሁም። ደብረ ጽዮን አሁን አዲስ ፕሮጀክት ላይ ነው አይደል? ደብረ ጽዮን አሁን ድጋሚ ደግሞ የትምህርት ስርዓቱን በግንቦት 30 ተፈተኑ ምናምን ጨርሱ በአጠቃላይ ብሎ አዟል አይደል? ደብረ ጽዮን ሌተናል ጀነራል ታደሰ ወረደን አንስቶ ብዙ ቦታውን ይዟል አይደል? ደብረ ጽዮን ነው አይደል ክልሉን የሚመራው? ፌደራል መንግስቱ የሚያውቀው ታደሰ ወረደ ነው፣ ጀነራል ታደሰ ወረደ። እሱም እየሰራ ነው ብላችሁ ደግሞ አሞካሽታችሁታል እናንተው ራሳችሁ ሙስሊሞች። እንደገና ደግሞ በተግባር እየፈጸመ ያለው ደግሞ ደብረ ጽዮን ነው። ችግር የፈጠረባችሁ የክልሉ መንግስትና የክልሉ ፖለቲካ ፓርቲ ነው። እና ቤተክርስቲያን ምን ታርጋችሁ? ብፁዕ ቅዱስ አቡነ ማትያስ ምን ያደርጓችሁ? አርሲ ስለተገደለው ጉዳይ በየቀኑ እንዲዘግቡላችሁ ትፈልጋላችሁ? ሀጂ ኢብራሂም አንድ የመግለጫ አውጡ። በቃ ያ ክልል የማን ነው ካላችሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመራ አይደለም። እናንተ ግን የምትፈልጉት እዛ ላለው ጉዳይ እዛ ላሉት ማናቸው የሚባሉት ራሳቸው መንበረ ሰላማ ብለው ለሰየሙት ራሳቸውን ፓትርያርክ ሊሾሙ ለሰየሙት ለነሱ የምትጠይቁት እዚህ ያለውን 5 ኪሎ ያለውን ሲኖዶስ ነው። ለማንኛውም የሙስሊሙ ስም መበደል በቀጥታ የከተማዋን ገቢ እያወከው ነው የሚል እሳቤ ሲገቡ ድረስ ገበያና የፋይናንስ ስርና አቆማለን፣ በተዘዋዋሪ መንገድ እገታ ትግራይ ክልል ላይ እንፈጽማለን እያሏቸው። ይሄ አደገኛ። ይሄ ፖለቲካ እንጂ ሃይማኖት አይደለም። ይሄ መንግስት ፌደራል መንግስቱን ከትግራይ ክልል መንግስት ጋር ሌላ ነገር ውስጥ እንዲገባ ለማድረግ ነው። ፖለቲካ ትተናል እያለን ለምንድን ፖለቲካ ውስጥ የምትገቡት? መልሳችሁ መንግስት በራሱ ይጨርስ። ቤተክርስቲያናችንን ተውልን። ለጊዜው እነሱ የሚምሯቸው እዛ ያሉት ጳጳሶች ማንም ይምራው፣ ምዕመኑን ቤተክርስቲያኑን አትንኩብን። የኛ ጥያቄ እዛ ጉዳያችሁን ራሳችሁን ቻሉ። ኒቃብን በተመለከተ እዚህ አይደለም አፍጋኒስታን ሂዱ፣ ኒቃብ አይደረግም። ኢትዮጵያ ውስጥም ኒቃብ የሚደረግበት አዲስ አበባ ዩኒቨርሲቲ ኒቃብ አታደርጉ። ምን ይሄም መወሻሻት ያስፈልጋል? ኒቃብ አድርጎ አይኑን ሸፍኖ ምናምን ብቻ የሚሄድ ሰው አለ እንዴ? የለም እኮ መንገድ ላይ ማንም ሰው መሄድ ይችላል። ተቋማት ውስጥ ግን ማገልገል አይችልም። እስቲ የትኛው የፌደራል መንግስቱ ላይ አድርጋችሁ ታውቃላችሁ? ጠቅላይ ሚኒስትር አብይ አህመድ የሚመራው የፌደራል መንግስቱ ከትግራይ ክልል ውጭ ያሉት መንግስታት መዋቅር ውስጥ ኒቃብ አድርጎ መንግስት መዋቅር የሚመራ መንግስት ባለስልጣን ንገሩኝ እስኪ። ሂጃብ ያደርጋሉ፣ ኒቃብ የሚያደርግ የለም እኮ። ኒቃብ ማለት ሙሉ ለሙሉ መሸፈን ማለት፣ ማንነቷ የማይታወቅ አይኗ ብቻ የሚታይ ምናምን እንደሱ ብቻ ማለት። እሱ የሚሰራበት ሙፈሪያት ካሚል ሙስሊም ነች አይደል? ኒቃብ አታደርግም፣ ሂጃብ ታደርጋለች። ለምን ኒቃብ አድርጎ አትሏቸውም? እዚህ ያሉትን ባለስልጣኖች እዛ ያለችውን ሳይሆን ቤተክርስቲያንን ለመናገር ስለምትፈልጉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እዛ ያለውን ጉዳይ ያስታችሁ እዚህ ያሉትን ፓትርያርካችንን ትናገራላችሁ። ለዚህ ነው እናንተን አጀንዳ አምጥተን የምንናገረው።
ስለዚህ አፋኝ ስርዓቱን መከተል አለብን ታሪካዊ ማሳያዎች አሉን ብለው እየጀመሩ ስለሆነ ትግራይ የምትገኙ በተለይ አክሱምና አካባቢ ላይ የምትገኙ በትግራይ ንግድ ላይ ተሰማራችሁ ኦርቶዶክሳውያንና ኢትዮጵያውያን በሙሉ ራሳችሁን የትግራይ ህዝብ ጎን ለመቆም ጣሩ። በምንም ተአምር ኦርቶዶክሳውያን እንዳይነኩ እናደርጋለን። እንዲህ አይነት በሃይማኖት ስም ፖለቲካና ጭፍን ጥላቻ የሚዘራበትን ነገር እንዲቆም መስራት አለብን። ስለዚህ የቻልነውን መረጃኛ እናጋልጣለን። እናንተ ደግሞ በሃይማኖት ተቋማችሁ በመንግስት መዋቅራችሁ የፌደራል መንግስቱ እንዲህ ለሚሰራው አካላትም ጭቅጭቅና ብጥብጥ ሁከትና ግርግር ለመፍጠር የሚፈልጉ አካላትን እየያዘ አደብ ያስገዛቸው። ነገ ለራሱ አይመለሱ። ለፌደራሉ መንግስት የምንፈራቸው ይህን ነው። ያው ፈርተናቸው ሳይሆን የምንነግራቸው ይሄኛው ልጅ ምን አለን መሰላችሁ? በነገራችን ዋሃብያና ምናምን የሚባል እንዳለ ነው። ያው ዝርዝሩ እነሱ ያውቁታል። የ100 ዓመት ታሪክ በደል ሲነሳ ተበድለናል እያሉ መቆዘማችን ካልቀረ አለ አሊ መሐመድ ነው የሚጻፍ። ትላንት በአይናቸው ያየነው የ35 መስጂዶችን መፍረስ፣ ንጹሃን መፈናቀል ለምን ታዲያ ይበሰብሳል? የታሪክ ቁስልን እያከኩ የዛሬውን ግፍን መሸፋፈን ለምን ይጠቅማል? አክሱም ውስጥ እንዲህ አልተደረገልንም፣ እዚህ ክልል ያልተደረገም እያሉ የድሮውን እያነሱ የዛሬውን በደል መዝም ማለት ግን የበደል አይነትና ቆንጆ ጠይምና ቀይ ያለው እያላችሁ ነው። ራሱ ሙስሊምና እምነት ተከታይ ነው የሚነግራችሁ። ስለ ትላንቱ ስናወራ ስለ ዛሬው ስንናገር ለምን እንደ አጀንዳው ታነሳለህ? ስለ ሸገር ከተማ ያፈረሰው 35 መስጂድ ትጽፋለህ የሚል ቁጣና ስድብ የሚዘብብን ለምንድን ነው? እውነትን በሁለት መመዘኛ መለካት አይቻልም ብሏቸዋል። እዚህ ላይ ጻፋቸው በተለይ የአክሱምን ጉዳይ ከሚያነሱት መካከል አንደኛው አህመድ ዲን ጀበል ነው። ሙጂብ አሚኑ አለ እዚህ እንደምታዩት። ሌላኛው ደግሞ ኡስታዝ አቡበከርም ጭምራል፣ ሌሎችም ጭምራሉና ፎቶውን ለጥፎ እንግዲህ ገልጾታል። እኔ ደግሞ ቤተክርስቲያናችን አትንኩብን እንኳን አይደለም ብፁዕ ቅዱስ አቡነ ማትያስ ላይ ዘመቻ ቀርቶ ምንም ነገር አታረጉም፣ ዝም አንልም እኛም ከዚህ በኋላ። ይሄን ብያችሁ አልፍና ወደ አንድ ጉዳይ ገባላችኋለሁ፣ ወደ ቄሶቻችን ጉዳይ ላሰማችሁ የሊቃውንቱን ንግግር። ካህን እንዴት በቁሳቁስ ይደለላል? ካህን እንዴት ቁሳቁስ ለሚገዙለት ሰዎች አድልቶ ቁሳቁስ የማይገዙለትን ሰዎች ትቶ አገልግሎት እንዴት ይፈጽማል? ካህን እንዴት ቁስ ተመልክቶ አዳልቶ ደና ልብስ የለበሱትን ከፍ ያለ ስፍራ ሰጥቶ ደግሞ መናኛ ልብስ የለበሱትን ዝቅ ያለ ስፍራ ሰጥቶ እንዴት ያስቀምጣል? ይሄ ከመጀመሪያውም ጀምሮ የእረኝነቱን ተግባር ገና ስላላመነበት ነው ያንን የሚያደርገው። ካህናቶች መካከል ያለውን ችግር ሊቀ ሊቃውንት ስምዐ ኮነ የተናገሩት ቃል በቃል ካህናት ገንዘብ እያዩ ስጦታ እያዩ በስጦታው ልክ ማገልገል የለባቸው። ይሄን የምታደርጉ ካህናት የእረኝነት ተግባር ሳይሆን የገንዘብ ማሳደድ እንጂ ወንጌሉን እየሰበካችሁ አይደለም። ይሄማ ልክ ነው እኮ። ይሄንንማ በጣም ብዙዎቹ ያደርጉታል። በተለይ ከተማ ያሉት። በተለይ እስኪ አንድ ነገር ልጠይቃችሁ ለማስታወስ እንዲመቻችሁ። ቤተክርስቲያን ደጀ ሰላም ላይ የወደቁ ክርስቲያን ምዕመናን አሉ። ንስሐ አባት አላቸው። ቀርቦ አናግሯቸው ንስሐ ልጅ አድርጎ የተቀበላቸው ካህን ታገኛላችሁ። አብዛኞቹ ካህናት ይሄን ያላደረጉት ካህናትን ነው የምናገሩ። ያላደረጉትን በሚዲያ የምናያቸው ታይታ የሚፈልጉ ንግግር የሚፈልጉ ባለሀብት መኪና የሚከተሉ አገልግሎታቸውን ከገንዘብና ከቁሳቁስ ጋር አድርገው የሚሰሩ በከተማ ውስጥ በጣም ብዙ አሉ። ለዚህ ነው አዲስ አበባ ፍልሰት የበዛባት። ወንጌሉን መርተው ሳይሆን እየሄዱ ያሉት ገንዘቡን ተከትለው እየመጡ ያሉት። ካህንም ሆነው የገቡት እረኛ ነኝ ብለው የተጀመሩትም ለበግ ጥበቃ ወይ ደግሞ ምዕመኑን ጥበቃ ሳይሆን ገንዘብ ማግኛ ሌላኛው ዘዴ መሆኑ ነው። አንዱ በትምህርት ቤት ይሄዳል፣ ራሱን አስተምሮ አቁቶ ይሄዳል። ሌላኛው ካህኑ ሆኖ ደግሞ ባለስልጣን ይሆናል ወይ ደግሞ ሹመኛ ይሆንና ምዕመናንን የማይቋረጥ የማይነጥፍ ወይን ይቀጥፋሉ። ይሄ ነው ችግሩ። እንግዲህ ሊቃውንቶች ይሄን ካልተረዳችሁ አልገባኝ። ላሳያችሁ አንድ ነገር። እንዲህ ካህን ሽምግልና ሲል እንዴት ደግሞ እንደሚዋረዱ ላሳያችሁ፣ እንደሚያሳፍር። ስብሐት የምትባል ልጅ የለችንም። ስብሐት የምትባል ልጅ የለችንም። እንግዲያው ሌላ ቤት ሊሆን ይችላል። ተሳስታችሁ
አይ ማጠጋጋት የለም። እኛ ልጃችን ስም አላት። ትክክለኛ ስሙን ሊጠራ ይገባል። ስሙን እንትን ካላለ ደግሞ እኛ እንዴት እንትን እናደርጋለን? ብስራት ነው። እሺ ብስራት ነው እና ለማን አላችሁ? እሺ ይሁን። እሺ ቁጭ በሉና እንትን እናድርገው። ቁጭ በሉ። ያው እንትን ምንም ጥፋቱም ቢኖርም ኳሱንም እንጥራ ችግር የለውም። ሰዓት ካሳለፍን እንዳይሉ አባታችን ካሳለፍን እንዳይሉ 4 ሰዓት ነው ቀጠሯችን። አሁን 5 ተኩል ሰዓት ይዘዋል አይደል? ልነግራችሁ የፈለጉት ላሳያችሁ የፈለጉት ካህናት ለሽምግልና ሲላኩ በፊት ጳጳሳት ነበር የምለው አይደል? አሁን እንደውም ካህንም ባይላክ እያልኩ ነው በዚህ ቪዲዮ አይቼ። አንደኛ የተላኩበትን ሽምግልና የሴቷን ስም አያውቁ። አንደኛ ትክክለኛ ስሟን አያውቁ። ሁለተኛ ነገር በቀጠሯቸው ሰዓት በስርዓት አልሄዱ። ሽምግልና ወጉ የሚጠበቀው ሰዓት ማክበር፣ ትህትና፣ ሙሉ መረጃ መያዝ። በነገራችን ላይ መንፈሳዊ እኮ ነው ሽምግልናው ራሱ። የኢትዮጵያዊ ባህል መንፈሳዊ ነው የሽምግልና ስርዓቱ ራሱ። ራሳቸው ካህናቱ የሽምግልና ስርዓቱን ሳያከብሩ ምዕመኑ እንዲያከብር መጠበቅም ነውር ነው። ሁለተኛ ምዕመን ቁጭ ብሎ ካህን ቆሞ ነው አሁን ይሄን የሚነጋገሩት። ቅድም እዛ አሳየዋችሁ አይደል? ቤተክርስቲያን ደጀ ሰላም ላይ አረም ደጀ ሰላም በአዲስ አበባ ውስጥ ዝቅተኛ የኑሮ ደረጃ ወይ ደግሞ በአቅም ደካማ የሚባሉ ስፍራዎች እጅግ በጣም ብዙ ምዕመናን ንስሐ አባት የላቸው። ፈሰስ ስለሌላቸው ፈንድ ስለማያደርጉ ምዕመናንን አይሰብኩም። የራሳቸውን ንስሐ ልጆች ይሰራሉ፣ ስራቸውን ይሰራሉ፣ በቃ ወደ ቤት ይገባሉ። ልክ አንድ ሰው አናጺ ሆኖ ህንፃ ስራውን ጨርሶ ወደ ቤቱ እንደሚገባው አናጺ ወይ ደግሞ አንድ ሹፌር የሹፍርና ስራውን ሰርቶ ጨርሶ እንደሚገባው ወይ አንድ ኢንጂነር ወይ አንድ ዶክተር ሕክምናውን ስራውን ጨርሶ እንደሚገባ ይንቀሳቀሳሉ እንጂ ነፍስ ማዳን ቀጣይ ተልእኮ ላይ እየሰሩ አይደለም ካህናቶች። በእያንዳንዱ እርምጃችሁ ወንጌል ስብከት ነው ያለው። በሽምግልና አቋቋማችሁ ወንጌል ስብከት ነው። ባረማመዳችሁ ወንጌል ስብከት ነው። ንግግራችሁ ወንጌል ስብከት ነው። ድርጊታችሁ ስብከት ስለሆነ ነው። መጠጥ አትጠጡ፣ አትስከሩ፣ የእናንተ ጥፋት ምዕመኑን ያስታል የምንለው ለዚህ ነው። ገንዘብ ነው አይታ ያላችሁ የምንለው ይሄን ለምታረጉት ነው። በነገራችን ላይ የምናገረው በጣም ብዙ ጨዋ ካህናትና ምዕመናንን የሚያግዙ የሚረዱ እንዳሉ ሁሉ አውቃለሁ። ይሄን ስናገር ለሚያጠፉት እንደሆነ እንድትረዱልኝ ፈልጌ ነው። ይሄን ብያችሁ ብፁዕ ቅዱስ አቡነ ማትያስ ላይ የተጀመረው ዘመቻ ብፁዕ አቡነ አብርሃም ላይ ተጀምሯል። ብፁዕ አቡነ አብርሃም ላይ የተጀመረው ዘመቻ አላሳያችሁ። አንደኛ ይሄ ገጽ መዝገበ ጽድቅ ይባላል። በባህር ዳር ሀገረ ስብከት ውስጥ የሚገኙ አጥቢያ ቤተክርስቲያናት በቃለ ዓዋዲው ከተቀመጠው መተዳደሪያ ደንብ በ120% የሀገረ ስብከት ድርሻ ክፍያ ውጪ በየጊዜው ገንዘብ መሰብሰብ ተያይዘውታል። ሸዋሸዋ ሊሰረን ነው እንዴ ብሎ ፈገግ ያለ የኢሞጆ ምልክት አስቀምጦ ይሄን ዝርዝር መረጃ አስቀምጦላቸዋል። እዚህ ውስጥ ያለው ነገር ሀገረ ስብከቱ በነገራችን ላይ ብፁዕ አቡነ አብርሃም ጀግና አባት ናቸው። አሁን ይመስለኛል ለአንድ ነገር ልንገራችሁ። ብፁዕ አቡነ አብርሃም ጀግና አባት ናቸው ነበሩ ልበል። በዛ ጊዜ ጥሩ ነበር። ምዕመናንን ያነቃንቁበት ቋንቋቸው፣ ንግግራቸው ጥሩ ነበር። ያው ፍጻሜው ባያምርም ጥሩ ነበር። ያ ማለት ግን በሆነ ነገር እየፈለገን እያነሳን ምሳር እያበዛን አባቶች እንድንናገር ትክክል አይደለም፣ ተገቢ አይደለም። ሀገረ ስብከቱ ምዕመናን በጋራ የተወያዩበት ይሄ በግንቦት 3 የተጻፈ ደብዳቤ፣ ሀገረ ስብከቱ የጻፈው ደብዳቤ። በዚህ ደብዳቤ ምክንያት ነው ብፁዕ አቡነ አብርሃም እየተሰደቡ ያሉት። እኔ ደብዳቤውን ላንብብላችሁና ሐሳቡን ልንገራችሁ። ሀገረ ስብከቱ ለጥምቀት በዓል ማክበሪያ የተረከበው ቦታ ላይ ለታቦት ማረፊያ የሚሆን ቤተክርስቲያንና ለመርሃ ግብር ማከናወኛ መድረክ እየሰራ መሆኑ ይታወቃል። ይሄን የሚሰራው ሀገረ ስብከቱ ነው።
የሚሰራው ቤተክርስቲያንና መድረክ ለሁሉም አድባራትና ገዳማት አገልግሎት የሚሰጥ እንደመሆኑ መጠን የተጀመረውን ቤተክርስቲያን የጣራ የበርና የመስኮት ስራ አድባራትና ገዳማቱ በጋራ በመሆን ገንዘብ አወጣተው ስራው እንዲሰራ በ1508 ሚያዝያ ማለት ነው ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሚመሩት ምልአተ ጉባኤ የጋራ መግባባት ላይ ተደርሷል። ይሄን የተስማሙት አንዳንዱ የአጥቢያ ቤተክርስቲያንና ከሀገረ ስብከቱ ሰራተኞች ጋር በጋራ በመሆን ብፁዕ አቡነ አብርሃም ጋር ተስማምተው የወሰኑትን ስሙልኝ። ይህንን አስመልክቶ የጣራው የበሩና የመስኮቱ ስራ ምን ያህል እንደሚፈጅ በባለሙያ አስገምቶ ለአድባራትና ለገዳማቱ እንደየደረጃቸው ተንትኖ ሊያቀርብ የሚችል ቀደም ሲል ከአስተዳዳሪዎች በተመረጠ ኮሚቴና ጉዳዩ በሚመለከታቸው የሀገረ ስብከቱ ሰራተኞች መሆን እንዳለበት መመሪያ ከተሰጠ በኋላ ጉባኤው በጸሎት ተጠናቋል። ስምምነቱ የእያንዳንዱ ሀገረ ስብከት ስራ አስኪያጅ ተስማምቶበታል። ጉዳዩ ተፈጽሟል። ኮሚቴ ውስጥም ስራ አስኪያጆች አሉበት የተመረጡ። በዚህም መሰረት የተመረጠው አሰሪ ኮሚቴና ጉዳዩ የሚመለከታቸው የሀገረ ስብከቱ ሰራተኞች በቀን 3 ግንቦት ማለት ነው ባደረጉት ስብሰባ ለጣራ ለበርና ለመስኮት ሊያስፈልግ የሚችል ጠቅላላ ብር ከታወቀ በኋላ የእናንተ ድርሻ በደረጃ ሲተነትን ብር 245000 ብር ሆኗል። ስለሆነም ይህ ደብዳቤ ከተጻፈበት ቀን ጀምሮ እስከ ግንቦት 10 ቀን ድረስ ከላይ በተጠቀሰው ብር 245000 ብር በቁጥር አካውንት ተቀርጿል። የአባይ ባንክ ገቢ አድርጋችሁ ሪፖርት እንድታደርጉ በጥብቅ እናስታውቃለን። ይሄን የጻፉት መልአከ ብርሃን ናቸው። የምን የባህር ዳር ሀገረ ስብከት ዋና ጸሐፊ። በዚህ ነው ብፁዕ አቡነ አብርሃም ትችት እየወረደባቸው ያለው። አድባሩ የሚሰራው ለአጥቢያ አይደለም። አድባሩን የሚሰራው ሁሉም አድባራት በጋራ ለጋራ ማረፋቸው ነው የሚሰሩት። ከፐርሰንቱ በላይ ድጋሚ ተጠየቅን ብለው የሚያነሱትም ከዚሁ አድባራት መካከል በክህነት አገልግሎት የሚሰሩ ሰራተኞች ናቸው። ስማቸውን የፌስቡክ ስም እየለጠፉ የሚሳደቡት። ይህም ብሎ የሚነሳባቸው ጉዳይ ጎንደር አይወድም፣ ከጎጃም እንዳይወድም፣ ከጎንደር እንዳይወድም፣ ከሸዋ እንዳይወድም ምናምን እያሉ ጳጳሶችን በዚህ መሰየም አደገኛ ነው። እናንተ አስተዳዳሪዎች ተስማምተው የጨረሱትን ቤተክርስቲያን መዋቅር የተስማማውን ነገር ወደ አደባባይ አውጥታችሁ የአደባባይም ጉዳይ ሐሰት የሌለው መረጃ ለጥፋችሁ አባትን ለመስደብ የወጣችሁበት ጉዳይ ትክክልም ተገቢም አይደለም። ብፁዓን አባቶች ምዕመኑን ይሄንን አጥቢያ ልንሰራ ነውና ብለው በግላቸው ይሰብስቡ። ቢወጡ እኮ ከዚህ በላይ ይሰበስባሉ። ወጥተው ቢጠይቁ ከዚህ በላይ ይሰበስባሉ እኮ። ራሳቸው አጥቢያዎች በአቅማቸው በድርሻቸው ተስማምተው የወሰኑትን ውሳኔ ከውስጥ ደግሞ ወጥተው በነገራችን ላይ ቤተክርስቲያን የሚያፈርሱት ጳጳስን የሚያሰድቡት ካህናትን የሚሰድቡትም ቤተክርስቲያን ለማፍረስ የሚጥሩትም ቤተክርስቲያን ውስጥ ያሉ ተኩላዎች ናቸው። መርዘኛ ተኩላዎች። ብፁዕ ወቅዱስ አቡነ ማትያስም ላይ መርዝ የሚተክሉት እኛ ውስጥ ያሉ አለሌዎች አሉ። ብፁዕ አቡነ አብርሃም ላይ ተንኮል የሚዘረጉት እኛ ውስጥ ያሉ አለሌዎች አሉ። ለሁለቱም ልቦና ይስጥልን። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ኩራሩን አዘጋጅ ያቀርብላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን